አንዳንድ ደግሞ አይተው ከሆነ በጣም ያስጠላ መስቀሉን ሆን ብሎ ደረቱ ላይ ያደርግና ኦርቶዶክስን የማይወክል የሆነ ሰው ስለነሱ ሲሳደብ ትሰማለህ። እና ማንም የማንን መብት ባይነካ ማንም የማንን ባይል ደስ ይል ነበር። ግን ይሄ ዘመን ያመጣው ነገር አለ። አሁን በቲክቶክ በሚዲያው ሲሰፋ ሰውም ወደ ሚዲያ ተጠቃሚነቱ ሲበዛ የራሱንና የራሱን ሀሳብ ስለሚናገር ያወቀ ይመስለዋል እና የራሱን ያ ሰው ለተናገረው ብዙውን ማህበረሰብ ወክሏል ብሎ የሚወነጅል ሰው አለ። ይሄ ትክክል አይደለም። ያንን ሰው ነው ተጠያቂ ማድረግ ያለበት። ያ ሰው እኔን ሊወክል አይችልም፣ አልወከልኩትም። መምህር አዲስ እሸቱ ምንድን ነው ያሉ? ከአማራ ክልል የአማራ ክልል ማህበረሰብ ተወካይ ነኝ ብለው መጥተዋል። እኔ በበኩል ያልወከልኩም ብለዋል። እና ያልተወከለው ሰው እንደተወከለ ሆኖ የሚጮኸው ንጹሃን ባይጎዳ አንድ ሰው ንግግር ብዙውን ማህበረሰብ ባይበደል እና የተናገርከው ሀሳብ ደስ ይላል። ማንም የማንም ባይጠይቅ ማንም የማንም ባይነካ ተከባብሮ ቢኖር ትልቅነት ሰፊ ኢትዮጵያን የድሮዋን ኢትዮጵያን ያስታውሰናል፣ ያሳየናል። አዎ አሁን እኮ እኔ በፊት ቲክቶክ ላይ እንደዚህ ውይይቶችን ምናምን አደርግ ነበር። ተሳዳቢዎች በጣም ነክሰዋል ምናምን እያለ ንግግር ውይይት እናደርግ ነበር። ጋዜጠኞችን እየጋበዝኩኝ ብዙ ሰዎችን እየጋበዝኩኝ ቆይታ እናደርግ ነበረ። አሁን ቲክቶክ ላይ ኦርቶዶክስ ጠበቃ ነን ያሉ ሰዎች እልም ያሉ ድሩዬዎች ምንም የሚያውቁት ነገር የለም። ኮይን ለመሰብሰብ የሆነ ነገር ጊፍት ለመሰብሰብ ፎሎወራቸውን ለማሳደግ ገብቷል። ማትለው ከምንም ነገር ጋር ሃይማኖቱን ራሱ ማይወክል እነዚህ ሰዎች ግን የሚለቁት ቪዲዮን ላይክ የሚያደርግላቸው ሼር የሚያደርግላቸው መስኪኑ ኦርቶዶክስ አማኝ ነው፣ አያውቅም። እነዚህ ሰዎች ግን ይሄ ልክ አይደለም ቢላቸው አይናገሩም፣ ከሚናገሩት ነገር ይቆጠባሉ። ፕሮቴስታንቶችም ብትመለከት የሚለቁት ነገር በቃ የሆነ ጥግ ይዘው ኦርቶዶክስን የሚሰድብ ነገር ስትይዝ ሌላው የኦርቶዶክስ ጠላት የሆነው በቃ ላይክ አድርጎ ሼር ያደርግልሃል። ገብቷል። በቃ የሆነውን ነገር እንትን ማለት መጫን አለብህ ወይ የሆነውን መሳደብ አለብህ ግዴታ ተደርጎ። በሃይማኖትም አሁን እዚህ ጋር እንዳልከው ትልቅ መስቀል አንገቱ ላይ አድርጎ የሚያወራህ ነገር ሌላ በቃ ሌላ ታሪክ የሆነ ወሬ ያወራሃል። ከምንም ጋር የማይገናኝ ነገር ያወራልና ሰው ማስተዋል አለበት። አሁን ሲደርስ የሀዘን መግለጫ የለቅሶ መግለጫ እከሌ ሞተ እንዘን እናልቅስ አይደለም። መጀመሪያ ይሄንን ነገር ጠንስሰው የሚያስነሱትን ሰዎች ሲናገሩ ይሄ ነገር ልክ አይደለም ተው ማለት አለበት። የእሱ ሃይማኖት ተከታይ ስለሆነ ሌላውን ሃይማኖት ሲሰድቡ እየሳቀ እያላገጠ እያሽሟጠጠ ዛሬ ሲነካ ተነካሁኝ ማለት የለበትም። ለምንድነው እንደሚነካ ማወቅ መቻል አለበት። ምስኪኑ ሰው ነው እየተጎዳ ያለው። እነዚህማ ብራቸውንም ሰብስበዋል፣ አቅማቸውንም አዳብረዋል። ጥጋቸውን ይዘው እኮ ነው የሚያዋጉ። በፊት በብሔር ነበረ፣ አሁን በሃይማኖት መጥተዋል። የብሔሩ ተበላበት፣ በቃ ሰው ሰለቸው። በብሔር ስንት ወጣት ሞተ ሲሰለቸው። አሁን በምን መጡበት? በሃይማኖት መጡበት። ስለዚህ በሃይማኖት አትባላ ነው። ሰው በሃይማኖት መባላት ማቆም መቻል አለበት። የትኛውም የሃይማኖት አስተማሪ አዋቂ ነኝ ብሎ የሚያስተምር ሰው ካለ ስለ ራሱ ሃይማኖት ብቻ ጥሩ ነገር ነው ማስተማር ያለበት። ይሄ አቋም መሆን አለበት። በሄድክበት በደረስክበትም ይሄንን ነገር ለጓደኛ ለወዳጆች ማስተማር መቻል አለበት። በቃ ሰው ቤተክርስቲያን ሄዶ ስለሌላ ሃይማኖት መጥፎ ነገር መስማት የለበትም። ስለ ራሱ ሃይማኖት ጥሩ ነገር ብቻ ሰምቶ ነው መውጣት ያለበት።
አንድ ሰውም መስጊድ ሲሄድ መስጊድ ላይ መስማት ያለበት ስለ ራሱ ሃይማኖት ብቻ ነው። ስለ ሌላው ሃይማኖት መጥፎ መስማት የለበትም። በብዛት አሁን እኛ አስተምሮቶችን እናውቃለን፣ ማን ስለማን መጥፎ እንደሚያወራ ሲያወራ እንደሚውል ማለት ነው። ስለዚህ ለይተን ማወቅ መቻል አለብን። የምናደርገውን ነገር የምናወራውን ነገር አስተማሪ ተብሎ የተቀመጡ ሰዎች የሚያወሩትን ነገር ለይተው እስካላወቁ ድረስ ከስር ያለው አማኙ የሚያደርገውን ለይቶ አያውቅም። ስለዚህ ሰዎች ሊጎዱ ይችላሉ፣ ሊሞቱ ይችላሉ፣ ሊሳደዱ ይችላሉ፣ በሃይማኖታቸው የተነሳ ከቦታቸው ሊፈናቀሉ ይችላሉ። ይሄን ሁሉ ነገር የሚያመጣው ከላይ ያለ አስተምሮት እየወረደ የሚመጣ አስተምሮት ስለሆነ እዚህ ላይ ጥንቃቄ ማድረግ አለብን። ፖለቲካ ላይ ልንስማማ እንችላለን። ሃይማኖት ላይ እንዴት ነው? ሃይማኖት እኮ ከባድ እኮ ነው። ሰው ያመነበትን ነገር እንዴት ትሰድብ? መስደብ የለብህም። ትላንትና ነው የመጣኸው ስትለው እንዴት ነው የሆነ ነገር እኮ ይለዋል። ገብቷል? ረብሻ ነው የሚነሳው። አወቅኩኝ ብሎ የሆነ ነገር አድርጎ ምናምን መጥቶ ሲያወራ ይሰማሃል። ማንም ሰው ቢሆን የሚያደርገው ነው እና ያሳዝናል። የሚጎዳው ደግሞ በመሃል ምስኪኑ ሰው ነው። ምስኪን ሰው ነው የተጎዳ ያለው እንጂ ይሄንን ያስተማረው ሰውዬ የት ነህ አሁን ብትለው አረ ብሎ ረስቶታል ወላ ማለት ነው። ሰው ግን አይረሳም። አንተ ልረሳ ትችላለህ፣ ሰው አይረሳም። ስለዚህ የምናስተምረውን ነገር ለይተን እንወቅ፣ የምናደርገውን ነገር ለይተን እንወቅ፣ የምንሰራውን ነገር ለይተን እንወቅ መልእክቴ ነው። ይሄንን ነገር ለይተን ማወቃችን ለነገ በጣም ጠቃሚ ነው የሚሆነው። እርስ በርስ ተግባብቶ ለመሄድ ለመማማር ይጠቅማል። ብዙ ጊዜ የሚነሱ ነገሮችን እኛ እናያለን። እንደዚህ እዚህ ቦታ ላይ ባናወራቸውም ምንድነው ችግሩ፣ እንዴት ነው ችግሩ የሚለውንም ነገር የተወሰነ እንደ ሰው የምንገነዘበው ነገር አለ፣ የምንረዳው የሚገባን ነገር አለ። እነዛ ነገሮች ቢቀሩ ቢተው ቢስተካከሉ ሰላም ነው የሚሆነው። ሰላም ይፈጠራል፣ ሀገር ሰላም ትሆናለች፣ ህዝቡ በሰላም ወጥቶ ያድራል። የኑሮ ውድነቱን ይበል መከራው፣ ስቃዩ፣ ስንት ችግር አለበት የኢትዮጵያ ህዝብ፣ ስንት ችግር ያለበት ማህበረሰብ ነው። በሃይማኖቱም ደግሞ እንደዚህ ነው የምታምነው ተብሎም ደግሞ ጫና ሊደረግበት አይገባ። በዚህ ነው መሄድ ያለብህም መባል ሰው ያውቃል እኮ። አእምሮ ያለው ሰው ማንም ሰው ያስተውላል። ምን ማመን እንዳለበት ምን ማድረግ እንደሌለበት ያውቃል እኮ። በህገ ልቦና ራሱ ቢመራ እኮ ጥሩና መጥፎን ለይቶ እኮ ያውቃል እኮ። ጥሩና መጥፎን ለይቶ ለሚያውቅ ሰው እንደዚህ አድርግ እንደዚህ አታርግ እያልክ እንትን ማለት የለብህም። እና በጣም ነው የሚያሳዝነው። ለማንኛውም ሁላችሁንም አመሰግናለሁኝ ስለመጣችሁ።